ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቀው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናረገው አይታተምም? ብሮሸር ብናረገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ይህን ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ማዳመጥ ይኸው ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዶየ ለነቢብ፣ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የእረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ህይወታቸው ሀዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያረጋል ማለት ነው ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው እና ያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም በፉከራ ነው እንዴ? አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ ረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው 8 ቤተክርስቲያኖች ያሉባት ህንድ እኮ 5ቱ በሌላ እጅ ሆነው ዛሬ 3ቱ ብቻ ነው የቀሩት። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር 1 ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። እንዲሁ እኮ ይገርማል እኮ። ለምን አታነቡም? ቁጭ ብላችሁ ዝም ብሎ ወሬ ስትጠቀጥቁ ከምትሉ ቁጭ ብላችሁ እስኪ አንብቡ። እውነቴን እኮ ነው የምነግራችሁ። ተግባር እኮ የሐሳብ ልጅ ነው። ሐሳብ ደግሞ የሚገኘው ይኸውላችሁ፣ እንጨት ሳትሰበስቡ እሳት ማንደድ ትችላላችሁ? ይቻላል? አይቻልም። ሐሳብ ሳይኖርህ ተግባር የት ታመጣለህ? እቅድ የት ታመጣለህ? ስራ የት ታመጣለህ? ከሰው ጋር የመኖር ስልት የት ታመጣለህ? ተግባቦት እንዴ! ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባም ነው። እንደው የእሷን የማይረባ ወሬ ከምሰማ ትንሽ መረጃዎችን ባዳምጥ። መረጃውን ሰምተ ነው እንጂ ሊቅምቶ ነው። እንደው ሳይንቲስት አሁን የኢትዮጵያ ሕዝብ የጦርነት መረጃ ከሰማ ስንት ዓመቱ? አንድ ሰላም ጠብ አላረጋችሁም። እናንተ ሰምታችሁ የምታመጡት ጠብ የሚል ነገር የለም። እዚህ ውስጥ የታፈኑ ድምፆችን ስሙ። ቤት ውስጥ ነግሬያቸዋለሁ።
የባለ ትዳሮች ደግሞ መሰረታዊ ችግራችሁ ምንድነው ስትሉ ጊዜ የላችሁም። ትዳሩን የሆነ ሱቅ ነው የምታረጉት። ምን ማለት ነው መሰላችሁ? ስራ ቦታ ሆኗል ማለት ነው። ጊዜ የላችሁም። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላ። ጊዜ ያልሰጣችሁት ሰው ይውላችሁ። በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስትህ ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። ነግሬያችኋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል ልብ። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እንዳለ ጌታ፣ በዚያችሁ ትንሽ ችግር በበቀለችው አረም በአመል መግፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው። ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ድሃ ጦም ማደሩን ካላያችሁት ችግር ነው። የነፍሱም ይቅር። የተጎዳ ሰው በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሏል። ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ስትል። ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው። ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምንወረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል፣ ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ? ወዲያው ነው። ማንም ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ፣ ሁሉንም ሰው ቆዩት፣ ይስተካከላል ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ እስኪ በሉ ንገሩ እንጂ። አዎ ሰው ባል ለሚስቱ ጊዜ ሊኖረው ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራችሁ ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናችሁ። ለቤተሰቡ ጊዜ የሌለው ሰው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው። አሁን እኮ ጊዜ የለም። ለማንም ጊዜ አይሰጥም ሰው። ውላችሁም ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ። ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምጉችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው ጊዜ። በቀኝ የተሰቀለው ወንበዴ መንግስተ ሰማያትን የወረሳት በ3 ሰዓት ዝግጅት ነው። ለተጠቀመበት ሰው 3 ሰዓት መንግስተ ሰማያትን ያስገኛል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን ነው። ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንዲሁ አይደረስ እኮ ነው። ከዚያ ትሄዱ የማስታወቂያ ሰሌዳ ለማንበብ በየቀኑ ትመላለሳለች። ስራ ወጥቶ ይሆን ጥሩ ነው፣ ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይህን ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ፣ አንተ አይሁድ ንጉሥ ነህ እንዲህ አለው። ምን ብሎ ነው የመለሰለት? መንግስት የሰይኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተክርስቲያኔ ምድራዊት አይደለችም ማለቱ ነው። የእግዚአብሔር መንግስት ማናት ካላችሁኝ፣ ቤተክርስቲያን። አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ ነው? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር የነገሮሙ ለሕዝቡ በመጽሐፍ፣ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል አለ። እስኪ በሉ እግዚአብሔር ለሕዝቡ በሉ። በምኑ ይነግራቸዋል?
በመጽሐፍ ይነግራቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ላዕሌነ። ይቅርታውን ቸርነቱን ምህረቱን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ትንኝንም እንኳ ሳይዘነጋ የሚመግብ ስጋችን ለብሶ ዓለምን ያዳነ ዓለምን አሳልፎ የሚኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ላደረገልን ለቸርነት ሥራው ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትወድ መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን ረድኤታቸው በረከታቸው ከሁላችን ጋር ጸንቶ ይኑር። የተከበሩ አባታችን መላከ ገነት መዝገቡ ላቀው የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ አባቶቻችን ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ የድኅነት ቤተሰቦች የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ሰዓት በማይመረመር ቸርነቱ ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት ርዕሳችን ጊዜ ለምን በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ፣ ሶስተኛ በሉ። ጊዜ ለምን ነው። እንግዲህ ኦርቶዶክሳዊነት ወይም ኦርቶዶክሳዊ ሰው አንድ የቤተ ክርስቲያን አባት ሲናገር በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው ብሎ ይናገራል። በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው። ክርስቲያኖች እውነትን የሚያምኑ ናቸው። እውነት ነፃ ያወጣል። ስለዚህ ነፃ ፍጡሮች ናቸው። ነፃነትም ከእውነት ነው፣ እውነትም ነፃነት ነው። እውነትን የያዙ ሰዎች ነፃ ናቸው። ነፃ አእምሮ ያላቸው ሰዎች ደግሞ ከህሊና ዕዳ ሸክም የተለዩ ናቸው። እነሱ በትክክል ራሳቸውንም ዓለምንም መምራት መኖር ይችላሉ። እና ክርስቲያንነት ማለት በትክክል መኖር ነው። ክርስቲያንነት በትክክል መኖር ከሆነ ስለ እያንዳንዱ ነገር እንዴት እንደምናደርገው ማወቅ አለብን። ክርስቲያኖች አንድ ነገር እጃቸው ሲገባ ምን ሊያደርጉት እንደሚገባ የሚያውቁ ናቸው። ለምሳሌ ሕፃናት አንድ ነገር እጃቸው ላይ ቢገባ ምን እንደሚያደርጉት አያውቁም። በብዙ ልፋት የተገኘ ተቆፍሮ የተገኘ ወርቅ ወይም ዕንቁ ወስዳችሁ እጃቸው ላይ ብታስቀምጡ ወይ ይጫወቱበታል፣ ወይ ይወረውሩታል፣ ወይም ደግሞ ጭቃ ውስጥ ሊጥሉት ይችላሉ። ስለዚህ እንደዚያ እንዳይሆን የበሰለ ሰው ምልክቱ እጁ ላይ ያለውን ነገር ምን እንደሚያደርገው ማወቅ ነው። የተናቀውን አያከብርም፣ የከበረውንም አይንቅም ማለት ነው። መልካሙን ክፉ አይልም፣ ክፉውን መልካም አይልም። ነቢዩ ኢሳይያስ እንደነገረን አሌ ሎሙ ለለ ይብልዎ ለእኩይ ሰናየ ወለሰናይኒ እኩየ። መልካሙን ክፉ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። መልካሙን ክፉ ክፉውን መልካም ለሚሉ ወይም የተዋረደውን የሚያከብሩ
የተከበረውን የሚያዋርዱ። ያው ሰው ህሊናው ሲንሸዋረር አጥርቶ ማየት ሳይቻለው ሲቀር የከበረው ነገር ዝቅ ብሎ ይታየዋል፣ ዝቅ ያለው ነገር ደግሞ ትልቅ ሆኖ ይታየዋል። ስለዚህ የታነቀውን እያደነቀ ድንቅ የሆነውን ደግሞ እየናቀ ከሱም እየራቀ ይቀጥላል እና ክርስቲያኖች ለሁሉም ነገር ቁመናም እውነትም ምልከታም ሊኖረን ይገባል። አንዱ ልናውቀው ስትኖሩ ሰውነት ለኔ ምንድነው ማለት አለብን። ዓለም ለኔ ምንድናት? ለምሳሌ ለሌሎች ሰዎች ዓለም መጨረሻቸው ናት። ዓለም መጨረሻዬ ነው ብሎ ያሰበ ሰው ሁሉንም ነገር በዚህ ዓለም ኑሬ ልፍጀው የሰማዩን ማናየ ይላል። ዓለም ለኛ መሻገሪያችን ናት ብሎ ያሰበ ሰው ደግሞ ዓለምን ተጠቅሞባት ይሄዳል። ገንዘብ ለኔ ምንድነው ማለት አለብን። ሰው ለኔ ምንድነው? መቼስ ሰው እንስሳ ነው ብሎ ያሰበ ሰው ለሰው ክብር ይኖረዋል ብለን ማሰብ አንችልም። እንደዚህ ያለ ሰው ደግሞ ሰው እንስሳ ነው ብሎ መነሻ ያደረገ ሰው የሰው መወለድም አይደንቀውም፣ መሞትም አይደንቀውም። ሞተ ሲባልም እንደ ቀላል ነገር ዕቃ እንደተሰበረ ያልፈዋል ማለት ነው እና ነገሮችን የምንወድቅባቸውም የምንሻገርባቸው ምክንያት ለነገሮቹ ካለን አተያይ የሚመነጭ ነው እና ትምህርት የሚያስፈልገው ኦርቶዶክሳዊ እይታ እንዲኖረን ነው፣ የጠራ አይን እንዲኖረን ነው። ዛሬ በዚህ ርዕስ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለውን ነው። ለኦርቶዶክሳውያን ለእኛ ለክርስቲያኖች ጊዜ ምንድን ነው ነው ጊዜ እንዴት ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እግዚአብሔር ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንደው ይገርማችኋል፣ ግን ሰው ይሄንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ እንደው የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክሲጅን ሀብትነት አንረዳውም። ኦክሲጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክሲጅን በሆኑ ሰዎች እጅ ቢሆን ኑሮ ሁላችን ገለውን አናድርም ብላችሁ ነው? እነዚያ ሰዎች እነገሌ ናቸው እንዳትሉ ወስዳችሁ አታነካኩኝ ነው ያልኩኝ። በሰዎች እጅ ቢሆን ኑሮ ነው ያልኩት። በሰው እጅ ቢሆን ኑሮ አየር ስንት ቀን ነው የምንሰነብተው? ዛሬን ራሱ ማደር እንችላለን? አንችልም። የውጩን ይቅርና በዚህ ያለውን በህዋ ላይ የተለቀቀውን ኦክሲጅን ይቅርና ያንተን አየር እንዳታስወጣ ብንባልስ? አይቻልም ብንባል እናድራለን? የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን? አንችልም። የአካል ክፍሎቻችንን ስጦታነት አስተውለን አናውቅም። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር ምን አደረገልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? ይቻላል? እስኪ ንገሩኝ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ይችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ ነው። የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለበት። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል። የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት ነው። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከን ነው ያለው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከን ነው እንደሆነ ትማሩታላችሁ።
እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ ሰጥቶናል። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው፣ እንደምታውቁት መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ ዓይን አይመረመርምና ለብእሲሰ መንፈሳዊ ኩሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱሰ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው አንድ ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምንጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካውም። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካውም። የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባል፣ መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አታውቁም? ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድን ነው 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። ምን 30 ጊዜ ጨቀጭቀኝ ያላያ ይላል። ነገርከኝ እኮ ይላል። ብፁዕ አባታችን መጥተዋል። ከመቀመጣችን ተነስተን እንቀበልና እሺ፣ በረከታቸው ይድረሰን። ሁላችሁም ተባርካችኋል። ባላችሁበት ቁጭ በሉ። እኔም ተሳልሜ ብመጣ ትፈቅዳላችሁ አይደል? እሺ፣ ወደ ትምህርታችን እንሄድ። ብፁዕ አባታችን ስለተገኙ በጣም ደስ ብሎኛል። እናንተም ደስ ብሏችኋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእድሜ ከቆዩላት አባቶች አንዱ እሳቸው ናቸው። ረድኤታቸው በረከታቸው ይድረሰን። እኔ ደግሞ በእሳቸው ፊት ስላስተማርኩ በጣም እድለኛ ነኝ። ለምን መሰላችሁ? ገበሬ ልጁን እርሻ ሲያሳርስ እርፍ ያስይዝና ያሳርሰዋል ከፊቱ አድርጎ። ለምን? ሲያበላሽ ለማስተማር ማለት ነው። ስለዚህ ልጅ በአባቱ ፊት ሲያጠፋ ይታረማል ማለት ነው።
ትምህርታችንን ቀጥል። እግዚአብሔር ከሁላችን ጋር ይሁን። ወደ ትምህርታችን ስንሄድ በዕብራውያን 7 ቁጥር ፍጹም ነው ብያችሁ ነበረ። እስመ ሁልቆ ሳብዕ በሀበ ዕብራውያን ፍጹም ውእቱ። በዕብራውያን በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገ? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደረገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያውም ልንገራችሁ፣ የዚህ ዓለም ዋና ምሰሶዎች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት ነው። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7ቱ ዕለታት በሚሰራ ስራ ነው ማለት ነው። ምሰሶው ሲፈርስ ወይም ምሰሶ ቢነቀል ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በ7ቱ ቀናት በሚሰራቸው ስራዎች ናቸው። 7 ቀን የምንሰራው ስራ ወይ ሕይወታችንን ያፈርሳል ወይ ሕይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱን ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአእምሮ ቤት፣ የስጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀም ነው። እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠን። የሰጠኋችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባህሪያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት፣ 4ቱ ባህሪያት፣ 7 ሰማያት፣ መላእክት፣ ብርሃን፣ 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን ነው። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችን ዓሣ አንበሪዎችን፣ በክንፍ የሚበሩትን፣ በእግራቸው የሚሽከረከሩትን፣ በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደዋዛ ሲያልፉ እነዚህ ትዝ ብለዋቸው ያውቃል? እነዚህ ሁሉ ዓለማት 20 ዓለም ነው ያለው። አሁን እኛ ከ20 ዓለማት የምንኖረው በአንዷ በዳረጎቷ በጫፏ በዚች ምድር ነው። እግዚአብሔር የፈጠረው 20 ዓለም ነው። ከ20ኛው በዚች ዓለም የምናየው ነገር ሁሉ እንኳን ተመርምሮ አይዘለቅም። ሕሊና ራሱ ይደክማል ቢያስብ። እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩት ሊገባና አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን። የጊዜን ጥቅም አያችሁት? በ7ኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር 6 ቀን ሰራና አረፈ። ስራችሁ ብዙ ይሁን እረፍታችሁ ጥቂት ይሁን ማለቱ ነበር። በቁሙ ነው። ወርቅ አለው፣ መንፈሳዊ ትርጉም አለው። ስራችሁ ብዙ ይሁን እረፍታችሁ ግን ጥቂት ይሁን። ይኸውላችሁ በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ
ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ አይደለም። ሐዘን ከየት ይወለዳል ካላችሁኝ ከረፍት ብዛት ነው። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ህይወታቸው ሐዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርግሃል ማለት ነው ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው እና ያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ። በጊዜ ያለመጠቀማችን እንዴት እንደሚጎዳን ተመልከቱ። እስቲ ርዕሳችን ምንድን ነው? እስቲ በሉ ምን አላችሁኝ? ጊዜ ለምን? እግዚአብሔር በጊዜ ዓለምን ምን አደረገበት አልኳችሁ? ፈጠረ። ዓለምን አጸናበት። ጊዜ ምሰሶ ነው። ጊዜ መፍጠሪያ ነው። የሌለን ነገር ማምጫ ነው። ጊዜውን የሚጠቀም ሰው የሌለ ነገር ያመጣል። እግዚአብሔር በጊዜ የሌለን ነገር አመጣ። ሰማይ አልነበረ፣ ምድር አልነበረ። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። ጊዜ ነው የሌለውን ያመጣል። እግዚአብሔር በጊዜ ለክቶ የምህረት ቀጠሮ ሰጠ። በኖህ ዘመን 120 ቀን 120 ዓመት ሰጠው አለ። 100ውን ቀለዱ፣ በ20 አጠፋቸው። 20ውን ትቶ አጠፋቸው። በኖህ ዘመን የነበሩ ሰዎችን 120 ሰጣቸው። 20ው ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው። ጊዜን ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው። ዛሬ ለምን ይመስላችኋል የምንቀሰፈው? እግዚአብሔር ጊዜ ሰጠ፣ አልተጠቀምንበትም። ስለዚህ እየቀነሰ ይወስደናል ማለት ነው። በሰጠን ጊዜ ካልተጠቀም ከእድሜያችን ቀንሶ ያነሳናል። የማያፈራለትን ዛፍ በጓሮው የሚንከባከብ ገበሬ ጅል ማን አለ? ሌላው የባስ በጠፈጠፉ እየተንጠፈጠፈ ሌሎችን አዝመራዎች እንዲያጠፋቸው ነው። ይልቁን በጊዜ መቁረጥ ነው። ስለዚህ እግዚአብሔር ይቆርጣል። የማያፈራውን ፍሬ የማያፈራውን ዛፍ ከሱ ይቆርጡታል ብሎ ነግሮናል። ወይወዲዎ ውስተ እሳተ ገሃነም፣ በእሳት ያቃጥሉታል። ምን? ፍሬ የማያፈራውን ቅርንጫፍ። አነ ውእቱ ሐረገ ወይን ዘጽድቅ ወአንትሙ አይጹቂሁ ንበሩ በየ ወአነብክሙ፣ እኔ የወይን ሐረግ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ፍሬ አፍሩ፣ ካላፈራችሁ ትቆርጣላችሁ አለ። እግዚአብሔር በጊዜ ምሕረት ሰጠ። በጊዜ ያልተጠቀሙትን ደግሞ አጠፋቸው። እግዚአብሔር ለመወለድ 5500 ዘመን ቀጠረ። 5500 ዘመን ሲፈጸም ተወለደበት። ዋመ በጽሐ ጊዜሁ ፈኖ እግዚአብሔር ወልዶ ዋሂደ ወተወልደ እምብእሲት። የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ተቀዳሚ ተከታይ የሌለ ልጁን ውረድ ተወለድ ሙት ተሰቀል ብሎ ለኩነተ ሥጋ ወደዚህ ዓለም ላከው። ንዕድ ክብርት ከምትሆን ከመቤታችንም ተወለደ ይላል። ጊዜው በደረሰ ጊዜ በጊዜ እግዚአብሔር ተወለደ። በጊዜ ዓለምን ፈጠረ፣ በጊዜ ቀጠረ፣ በጊዜ ሱባዔ አስቆጠረ፣ በጊዜ ትንቢት አናገረ። ጊዜው ሲደርስ ደግሞ ተወለደ። እግዚአብሔር በጊዜ ምስጢር ገለጠ። በጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሰርቶበታል። ምስጢርም የሚገለጠው በጊዜ ነው። በጊዜው ተጠመቀ፣ በጊዜው ተወለደ፣ በጊዜው አደገ፣ በጊዜ ጾመ 40 ቀን፣ በጊዜ አስተማረ 3 ዓመት ከ3 ወር፣ በጊዜ ምስጢሩን ገለጠ። በደብረ ታቦር እንኳን ብርሃን ከገለጠላቸው በኋላ እንዳትናገሩ እስካመ ይትፌጸም በጊዜው፣ ጊዜው እስኪደርስ ድረስ በትንሣኤ ልቡናችሁ ቀንቶላችሁ ምስጢር ተከናውኖላችሁ በሀብተ መንፈስ ቅዱስ ተሰርታችሁ እስክትናገሩት ድረስ ቆዩ አላቸው። በጊዜ የሚነገር አለ፣ በጊዜ የማይነገር አለ። ወብየ ብዙ ነገር ዛነ ነግረክሙ፣ የምነግራችሁ ብዙ ነገር ነበረኝ። ወባሕቱ ኢትክሉ ይእዜ ጸዊሮቶ፣ ነገር ግን ዛሬ ልትሸከሙት አትችሉም፣ በጊዜው ነግራችኋለሁ አለ። በጊዜ የሚነገር አለ። በነገራችሁ ላይ ጥበበኛ ሰው ማለት የት መናገር እንዳለበት የሚያውቅ፣ መቼ መናገር እንዳለበት የሚያውቅ፣
በማይናገርበት ጊዜ ዝም የሚል፣ በሚናገርበት ጊዜ ደግሞ ዝም የማይል፣ ጊዜ ቦታ አይቶ የሚናገር ሰው ነው ጠቢብ የሚባለው። ሁሉም በጊዜው የሚናገር። ጌታችን ኢየሱስ ክርስቶስ በጊዜው ተሰቀለ፣ በጊዜው ተያዘ፣ በጊዜው ሞተ፣ በጊዜው ተነሳ፣ በጊዜው አረገ፣ በጊዜው ሀብተ መንፈስ ቅዱስን ላከላቸው 10 ቀን ጠብቆ። ያለ ጊዜ ጸጋም አይሰጥም። እንዲህ አሁን ልጁን እንዲያው ልጅ የሌላቸውን እናት አባት 9 ወር ከ9 ወር አስቀድሞ እንዲያው በ3 ወሩ ከብት ጠባቂ ስለሌለን ልጁ ቶሎ እንዲደርስ ይወለድ ቢሉ ይወለዳል? አይወለድም። በጊዜው ነው የሚወለደው። ለመውለድም ጊዜ አለ። ጸጋም በጊዜው ነው የሚሰጠው። ጥያቄም በጊዜው ነው የሚመለሰው። ጊዜ አለው። አሁን ፈልጌያለሁ ቢባል አይሆንም፣ በጊዜው ይሆናል። መቆየት ያለብንን መቆየት። እግዚአብሔር በጊዜው ሁሉን ሰራ። እንግዲህ ደግሞ በጊዜው ይመጣል። ያ ጊዜ መቼ እንደሆነ ደግሞ አታውቁም ብሎናል። ትግሁ እንከ እስመ የተአምሩ ጊዜ ይመጽእ እግዚእክሙ፣ ጌታቸው የሚመጣበትን ጊዜ አታውቁምና ተግታችሁ ጠብቁ። ሶበሰ አይመረ በአለቤት ጊዜ ይመጽእ ሰራቂ እምተጋ ዋህለው፣ ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኑሮ በዚያች ሰዓት ይተጋ ነበር። ግን ሌባው መቼ እንደሚመጣ ስለማያውቅ ሌሊቱን ሙሉ መትጋት አለበት። እናንተም ጌታችሁ የሚመጣበትን ሰዓት ብታውቁት በዚያች ሰዓት ብቻ ትተጉ ነበር። ግን ጌታችሁ በ10 ዓመታችሁ ይምጣ፣ በ20 ዓመታችሁ፣ በ30 ዓመታችሁ ይምጣ፣ በ50 ዓመታችሁ፣ ስትጀምሩ ይምጣ፣ ስትጨርሱ አታውቁትም። ስታገቡ ይምጣ፣ ስትሸመግሉ ይምጣ፣ ሳታገቡ ይምጣ፣ ስታገቡ ይምጣ፣ አታውቁትም። በድህነታችሁ ጊዜ ይምጣ፣ በሀብታችሁ ጊዜ ይምጣ፣ ስትሾሙ ይምጣ፣ ስትሻሩ ይምጣ፣ የምታውቁት ነገር የለም። በሰጣችሁ ጊዜ ተዘጋጅታችሁ ኑሩ ብሎ ሰጥቶናል። ጊዜ እንዲህ ያለ ሀብት ነው። የእግዚአብሔር ቤተሰቦች በጊዜ እንጠቀምበት። ጊዜን አባቶቻችን ብዙ ሰርተውበታል። ቅዱስ ቂርቆስ ያን ሁሉ ሰማዕትነት ሲፈጽም የስንት ዓመት ልጅ ነበር? የ3 ዓመት ልጅ ነው። ድንግል ማርያም የአምላክ እናት ስትሆን የስንት ዓመት ልጅ ነበረች? የ15 ዓመት ልጅ ነበረች። እንግዲህ እዚህ ውስጥ 50ም አለ 60ም አለ። እንደገና ደግሞ ወጣት ነኝ እያላችሁ የምትቀልዱ ሁሉ ገና ልጅ አይደለው እንደ የምትሉ ለተንኮል ሲሆን ልጅ ነኝ አትሉ። ቁረቡ ሲሏችሁ ልጅ ነኝ ትላላችሁ። ኃጢአት ሲሆን ልጅ ነኝ አትሉ ትላላችሁ። አረ ይሄ ልጅ ነኝ ገና ቆይ ይሄን አትስጡኝ ትላላችሁ አትሉ። ግጥም አድርጎ ለመብላት ልጅ ነኝ የሚላል አለ እንዴ? አይጣላ ድረስ አይደል? አሁን ማለት ተገኝቶ ነው። እንዲሁም ትንንሹ ነው ብዙ የሚበላ። ለማመንዘር ልጅ ነኝ የሚላል የለም። ትንሹም ትልቁም ለጽድቅ ሲሆን ልጅ ነኝ አትበል ብሏል። ሕፃን ነኝ ኢትበል እስመ ንዑስ አነ፣ እኔ ልጅ ነኝ አትበል ብሏል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 8 ላይ ለበጎ ነገር ልጅ ነኝ አትበል። ስለዚህ የእግዚአብሔር ቤተሰቦች ቅዱስ ጊዮርጊስ 4 ጊዜ ሞቶ ሲነሳ ያ ሁሉ ሰማዕትነት ሲፈጽም ጠቅላላ ዕድሜው 27 ዓመት ነው። በጊዜ አባቶቻችን ተጠቀሙበት። በቀኝ የተሰቀለው ወንበዴ መንግሥተ ሰማያትን የወረሳት በ3 ሰዓት ዝግጅት ነው። ለተጠቀመበት ሰው 3 ሰዓት መንግሥተ ሰማያትን ያስገኛል። አብሮ የቆመው ሰው ደግሞ በዚያው ሲኦልን አግኝቷል።